በቸርነቱ በአድራጎቱ በጠብቆቱ የረዳን በፊቱ የሰበሰበን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነና የተወደሰ ይሁን። በአማላጅነቷ በረድኤቷ የማትለየን እናትነታችን ንጽሕተ ንጹሐን ቅድስተ ቅዱሳን ለዓለመ ድነት ምክንያት የሆነችን ክርስቶስን የወለደባት የእሴታችን በልተን የጠገብንባት የረካንባት የሕይወታችን እናታችን ቅድስት ድንግል ማርያም ስሟ የተመሰገነና የተወደሰ ይሁን። እንዲሁም ጻድቃን፣ ሰማዕታት፣ ደናግላን፣ መነኮሳት ቅዱሳን ሁሉ እንደየክብራቸው የተመሰገኑና ከፍ ከፍ ያሉ ነው። በእግዚአብሔር መልካም ፈቃድ ለትንሽ ደቂቃ የምነጋገረው የትምህርታችን ርዕስ የምናደርገው በዚህ በሉቃስ ወንጌል ምዕራፍ 7 ከቁጥር 48 ላይ ያለውን ኃይለ ቃል መነሻ እናደርጋለን። እንግዲህ ምስጢርን የሚገልጽ የሁላችን ባለቤት የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ የረቀቀውን አጉልቶ የራቀውን አቅርቦ የነገርኒ የተሰጣችሁ እንድንማማር መልካም ፈቃድ ይሁንልን። የጋራዊና ፖዚቲቭኛ ሰበከታቶ ሰነሚት ሰበጋታቶ ሰነሚት ወስ አኔቸቶ ሲተሰኒ እንድከ ተቀረሙ ከተቀለፈና ያለው እንድከኛለኛተው ተሪያር ከገኘረ ገርታን ወደ ገበረ ገርታን ወርገን አናረ ገርታን ወርድት ተሳበል ገርታን እንድከሰነ ለቤተሰብ አውቀት ተከተን ወዳጆች ሲጋፈጣ በቺ መተውራራችን በረና ወንጌል ለማስ ለገና ተርበ ለኮርሳ ተሰጥቶ ተሰጥቶዳ ትንሽ ያራራት ያ ተጠናሽ ደግሞ ተብሾ ተወጅኑ አረተኝ የተቀለቲ ዘኔ ተብሾ አመና ተቀለቲ ማራም እንደላይት ሰንቴዶቹ ጋር የማሽዮቹ ከመቀላቀላ ትንሽ ሹኩንኬ ሲፍ ይፈሚጀራ ኃጢአትሽ ተሰሪዮልሻል። የሉቃስ ወንጌል ምዕራፍ 7 ከቁጥር 48 ላይ ያለ ኃይለ ቃል መነሻ የምናደርገው ነው። እንግዲህ የዛሬው ዕለት ይህች ቅድስት እናታችን ማርያም መግደላዊት የዕረፍቷ ቀን በስንክሳራችን ላይ የምናገኘው። ይህንን ኃይለ ቃል ማን የተናገረው ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የትና መቼ ሲባል ደግሞ ፈሪሳዊ በሆኑ በስምዖን ቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ተገልጦ ወደ ምድር መጥቶ በምድር ላይ ብዙ ሕዝቦች በሚመላለሱበት ኋላ በሚከተሉበት ተአምራቱን፣ ትምህርቱን፣ በረከቱን በሚካፈሉበት በስምዖን ቤት በረከትን ሊያፈስ በመጣ እራት ሊበላ በገባ ጊዜ የተናገረው ኃይለ ቃል ነው። የዚህ መሰረታዊ ቃሉ ወይም ደግሞ ትምህርቱ ወይም ጭብጡ ምንድን ነው የሚባል አንድ ሰው ኃጢአት የሚሰረይለት ምን ሲያደርግ ነው? ለምንስ ወደ ኃጢአት ገባ ሳይሆን ኃጢአቱ እንዴት ሆኖ ይሰረይለታል? ይቺ ሴት በምን ሁኔታ ውስጥ ነበረች? ኃጢአቷስ እንዴት ተሰረይላት? ሰዎችስ ስለ እሷ ምን አሉ? የሚል በዚህ ኃይለ ቃል ውስጥ ይሄን እንመለከታለን። እዳ የቸከነ ከንዱበት የታገኝ ኢየሱስ ክርስቶስ ዳ እነስ መና ፈሪሳዊ የትንና ፈሪሶተ ኬሳ ኢሰቶተ ሆንተኤ ቤተዴማ የታገኝ ኢየሱስ ክርስቶስ ከንቴ መድሳት እርባተሞችናት ኦልሴኒ ሀተቴነ ቁልቁሎትን ማርያም መግደላዊት ከንጀነትን አችች ያርገምቴ የታገኝ ኢየሱስ ክርስቶስ ኢፈና ከንጋፈቴ ነው ከናፊስና ጭቁን ከይኩን ሲፍ ኢፈኒ ጅረን ጀቹ ገድኩን ብኡር ገርምሰ ከና ማሉ ደበርሳ ማልችቹ ደንዳ ማለሰራ ቀየበቹ ገደኝ የረጀኑ ነሚትኮ አከምት ጭቁር አውቆቴ ወሰ ህንታኔ ጭቁን ኢሳሱኒ አከምትን ኢፈኑሁ ደንደኤ አገከምትስ ኢፈኑ ደንዳ ሀለ ክሙንስ ጭቁንኬ ንምራ ነቦ ደንዳ ገሪ ደንዳ ኖፍ ኢፈኑ ደንዳ ገንጀሉ ሰና አስኬሳ ሚገረነ ጀቹዳ እዳ ዋይኒ አቆቲ ኬኛ እንድነ ኬኛችን ቶ አካን አን አፍረ ገልገሉዳን ድንበዱ እስንሞ አፍረ ገልገሉዳን ከበበደን ሰና ሰገለ ዋቀዩ አፍቃልቱ ይፈተነ ዋቀዩ እንድነ ኬኛችን ያዘው። እንግዲህ በዚህ በሉቃስ ወንጌል
ከቁጥር 33 ጀምራችሁ ስታነቡት የዚችን ሴት ታሪክ እናገኛለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በምድራዊ ሕይወቱ 33 ዓመት ከ3 ወር ሲመላለስ ከቅድስት ድንግል ማርያም ሥጋ ለብሶ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በምድር ላይ በሚያስተምርበት ጊዜ ብዙ ሰዎች ይከተሉት ነበር። ማንም ጌታችን መድኃኒታችን ኢየሱስ ክርስቶስን ሐዋርያቶችን ከመረጠስ በኋላ ከመምረጡም በፊት ብዙ ሰዎች ኢየሱስ ክርስቶስን ይከተሉት ነበር። ገሚሶቹ በተለያየ ምክንያት ክርስቶስን ይከተሉት ነበር። ልጅን ስለሚሰጣቸው የሚበላውን ስለሚሰጣቸው ስለሚያድላቸው ገሚሱ ከክርስቶስ ጋር ምግብን ለመካፈል ሄዶ ብሎናል ክርስቶስን ይከተሉታል። ሌሎቹ ደግሞ ኢየሱስ ክርስቶስ መልከ መልካም ስለነበረ ቁመና ስላለው ደምግባቱ ስለሚያምር አንዳንዶቹ ኢየሱስ ክርስቶስን ውበቱን ለማየት ይከተሉት ነበረ። ሌሎቹ እንደ አይሁዶችና እንደ ፈሪሳውያን ደግሞ ነገር የሚያጣምሙት የሚለው የሚሰራው መልካሙን ነገር መልካሙን ስራ መልካሙን ንግግር ያጣምሙ ስለነበረ ከኢየሱስ ክርስቶስ ጋር ይሄዱ ነበር። አራተኛ ኢየሱስ ክርስቶስ የታመመውን ይፈውስ ነበርና ተአምራቶቹን ይሰራ ነበርና አይነ ስውርን ያበራ ነበርና በተለያየ በሽታ የተያዙትን ሰዎች እንደየአቅማቸው እንደየእምነታቸው ምሕረት ይሰጣቸው ስለነበረ እነዚህ ሰዎች ምሕረትን ስለሚፈልጉ መዳንን ስለሚፈልጉ መፈወስን ስለሚፈልጉ እነዚህ ሰዎች ኢየሱስ ክርስቶስን ይከተሉት ነበር። እንግዲህ ከ5 ገበያ ሕዝብ በላይ ኢየሱስ ክርስቶስን ምንም ነበር ይከተል ነበር። ከኢየሱስ ክርስቶስ ጋር በዋለበት እየዋሉ ባደረበት እያደሩ ተአምራቶቹን ምግቡን ሁሉም ነገር ይመለከቱ ነበር። በዚህ ጊዜ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንድ ፈሪሳዊ ቤት እራት ሊበላ ገባ ይላል። በሉቃስ ወንጌል ምዕራፍ 7 ቁጥር 36 ላይ ስታገኙት ማለት ነው። ምን ልበላ? እራት ሊበላ ከአንድ ፈሪሳዊ ቤት ገባ። ነገር ግን ፈሪሳዊ ቤት ቢገባ እንኳን አንዲት በኃጢአት የተዳደፈች ኃጢአት ስትሰራ የነበረች ዕድሜዋን ሙሉ በኃጢአት ራሷን ስትነውር የነበረች ዕድሜዋን ሙሉ ኃጢአት ስትሰራና ከክርስቶስ ርቃ የነበረችው ሴት ክርስቶስን በሩቅ ሆና ትመለከት ነበረ። የት ሆና ትመለከት ነበረ? በሩቅ ሆና ትመለከት ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስን በዚያች ከተማ ብዙ ኃጢአተኞች በነበሩበት፣ ብዙ ሰዎች በነበሩበት፣ ብዙ ሰዎች በተሰበሰቡበት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በፈሪሳዊ ቤት እራት ሊበላ ገባ። በዚህ ጊዜ ይቺ ሴት ኃጢአቷ ብዙ ነበርና ልቧ ተሰብሮ ነበርና ከኃጢአቷ ይልቅ የሰዎች ንግግር ልቧን ያቆስል ነበርና ከኢየሱስ ክርስቶስ ጀርባ ሆና ስለ ኢየሱስ ክርስቶስ የሚሰጣትን ምሕረት ትጠባበቅ ነበር። ምን ትጠባበቅ ነበር? ከቃሉ ጋር ናችሁ? የኢየሱስ ክርስቶስን ምሕረት ትጠባበቅ ነበር። ኤጋ ኢየሱስ ክርስቶስ biyya lafaa kanarratti yeroo deddeebi'u namoonni hedduun isaanii gabaa daldalaa shan caalu kan jedhaman namoonni hedduun Yesuus Kiristoos duukaa deemanii turan. Isaan kun Yesuus Kiristoos dargaggeessa bareedaa waan ta'eef, ilma gaarii waan ta'eef, nama sirriitti bareedu waan ta'eef, bifti isaa namoota hundumaa biratti ifaa waan ta'eef bifa isaa bareedina isaa kana ilaaluudhaaf Yesuus Kiristoos duukaa namoonni tokko tokko ni deemu turan. Isaan kun immoo Yesuus Kiristoos raajiiwwan garaagaraa raawwata waan ta'eef kan iji isaa jaali iji isaa akka ilaaluuf, harka isaa kan qaqqabuu dadhabu harka isaa akka qaqqabuuf, miila socho'uu kan hin dandeenye miilli isaa akka socho'uuf, walumaa galatti dhibee garaagaraatiin rukutamanii irra jiran
ኢየሱስ ክርስቶስ ዱካዴ ጉዳ ቆርችማ ኢየሱስ ክርስቶስ ሊበርካዶ ተረናሞን ደረጋስቶቹ አከሱመስሙ ኢየሱስ ክርስቶስ ናተፈኒ ናተልኩኒ ከነዋንቲ ነሞን ቢላአኒ ፎን ሳኒት ደጠበኒ ሰራከን ፈጋነት አከሳስ ልቦደን ቢላአኒ ኢየሱስ ክርስቶስ ራከን ፈጋነት ሊበርሲሰስ ናተፈኒ ሲኒከና ፏንቴ ያተሰነ በርባቸስ ነሞን ይሄን ኢየሱስ ክርስቶስ ተቃስ ሊገኝ ይችላል ኢሳን ኩንሞ ከኔና ከፈሪሶታ ከንጀነ ከኔና ከነብዩታ ከንጀነ ሴና ኢሳኒ ከሰብ ሰገደ ኢየሱስ ክርስቶስ ለለበ እስከነ ጀነ ሰነ ከንዱበተን ንከነሰነ ረጋዶ ከንደንደን ዋይ ኢየሱስ ክርስቶስ ብቻው ረጋባ አጅሩ የክድሞ ኢየሱስ ክርስቶስን ኢሰጃኢላ ለንሰቡራ ነጋንሰን ኢሰደበ ሳኒት ቀልብ ከደሰነ ገረስሪት ወርሂቱ እንደንዴ ትቢጀል ሱዳ ረጋሳ ሰነ ገንዴ ሱዳ ኢየሱስ ክርስቶስ ኢሳንቹን ሲቦታ ነው ተረጎቹ እጋ ነመልኩን ኢየሱስ ክርስቶስ ቦታ ነው እንደ ከማፊ ኢየሱስ ክርስቶስ የረደርስ ሰነቲ እርባተኛችሁዳ ነማ ሲሞን ጀደሙ ፈሪሶታ ከሳ ተኮ ካንተ የተኮ መነግሳ ሲኔ ለከዳሚ ኩልኩል ወንጌላ ሉቃስ በቆና ተርበ ተከሶ ከሚስል ስለ ብቻራ ካሰል የረደበት መነግሳት ወርሴኒ ገሩ ቾፖንቶን ይወዱ ዶካሳ ሊደረቱን ፈየነ ከበረባደን ዶካሳ ሊደረቱን ኢሰከሳ namoota hedduu keessaa sagaagalummaa hedduu raawwachuudhaan kan beekamtu lapheen ishee jecha namootatiin kan cabee jiru eenyummaan ishee namoota fuulduratti dhaabbachuu kan hin dandeenye jechi namootaa ishee laphee ishee sana kan cabsu kan gurraachesse namoota fuulduratti dhaabbachuudhaaf kan aangoo hin qabne yookiin immoo ofitti amanummaa kan hin qabne dubartiin maariyaam magdalaayit jedhamtu ኢየሱስ ክርስቶስ ዱካን ደንቱ ትሮቹ የረሰናችሁ ኢየሱስ ክርስቶስ መነስሞን ሰኒ እሺንስ ወትንን ሴንቲ አው እቺ ሴት በስምዖን ቤት በዚህ በፈሪሳዊ ቤት ተገኘች። አሁን ብዙ ሰዎች ስለዚህ ሴት ብዙ ኃጢአት እንደሰራች ያውቋታል። እቺ ማርያም መግደላዊት በኃጢአት ተዳደፈች። በብዙ ሰዎች ደግሞ ኃጢአተኛ እንደሆነች ብዙ ስራዎቿን ከኢየሱስ ክርስቶስ ጋር የሚያቆራርጥ ከእግዚአብሔር ጋር የማያገናኝ በአውደ ምሕረቱ በእግዚአብሔር ቃል በአውደ ምሕረቱ በእግዚአብሔር ቸርነት እንደማትመላለስ በልባቸው ያስቡ ነበረ። በልባቸው ያሰላስሉ ነበር። ይህች ሴት እኮ ኃጢአተኛ ነች፣ ስለምን ከኢየሱስ ክርስቶስ ጀርባ ትቆማለች? ስለምንስ ወደዚህ ስፍራ ትመጣለች? የሚሉ ሰዎች ልቦች ከኢየሱስ ክርስቶስ ጀርባ ያንጎራጎሩ ነበር። namoonni hedduun waa'ee dubartii kana ni beekan waan ta'eef cubbuu ishee raawwachaa turte ni beekan waan ta'eef laphee isaaniitti yaada isaaniitiin baasanii buusan akkamitti ishii cubboottuu taateetoo Yesuus Kiristoos fuulduratti dhaabbachuu dandeessa? haala kamiin dhaabbiin ishee kun amantummaan ishee kun amantiin ishee kun Yesuus Kiristoos duukaa ishee dhaabuu danda'a jedhanii laphee isaaniitti kan baasan kan buusan baay'eetu jiru jechuudha. ዛሬ ስለ ሰዎች ኃጢአት የምናወራው ሰዎች እንደተገኘች ስለ ራሳችን የማናቅ ስለ ማንነታችን የማናቅ ስለ መተላለፋችን የማናቅ ስለ በደላችን የማናቅ ስለ ኃጢአታችን በልባችን ውስጥ የሚመላለስ ሰዎችን የሚያውቀው ስለ ከልባችን የሚወጣውን ቃል ስንናገር የማይታወቅ ስለ ሰዎች እኮ የምናወራ ሰዎች እኮ ብዙ ሰዎች አሉ ወገኖች። አዎ እከሌ እኮ እንደዚህ ኃጢአት ነበር፣ እከሌ እኮ ትናንት እንደዚህ ሰራ ነበር፣ እከሌ እኮ ትናንት እንዲህ ነበር ዛሬ እንዲህ ነው የምንል እኮ ሰዎች አለን ወገኖች። አዎ ለዚህ እኮ ነው የራስህን ጉድፍ ሳታወጣ ስለ ሌላው ጉድፍ ለማውጣት አንተን ማናወቅ ያደረገ እያሉ ቅዱሳን የሚነግሩት። አዎ በሰው ከመፍረድ መጀመሪያ ፈራጁን ማን አደረገ?
ፈራጁ አንዱ ሆኖ ሳለ እርሱ ክርስቶስ ሆኖ ሳለ እያንዳንዳችን በሰዎች ላይ እንፈርዳለን። ስለ ሰዎች ኃጢአት እንዘረዝራለን ወገኖች። አዎ ኑቲ ከሌሰ ሴነኬ በዳ ከንቴ ጡራዋ ከንቴ ካረ ሆጂቴ ክርስቶስ ወጅን ከነደለኩት ካራኬ ክርስቶስ ወጅን ከነንቴለ ንጋራ ዋዬ ነሞታ ሳድራ ለቤ ኬኛ ኬሰት ዋዬ ጭቦ ነሞታ ገረገልቻ ጅራ የሮ ነሞት ሄዱስ ዋዬ ከነኒ ሀሰው ዋዬ ነሞተ ሄዱን ያሰው ጉሩ ጭቦ ኬኛ የገረገል ይላል ጭቦ ኬኛ ሰሪ ነሞተ ስነ ጭቦ ሳኒ ጫሉ ደንዳ አዎ ስለ ኃጢአታችን ብንመለከት እኮ ኃጢአታችን ከሰዎች ይልቅ የኛ ይበዛ ይሆናል ወገኖች። ሰዎችን ማንጎራጎሩ እነ ስምዖንም በቤቱ ስለነበረ ያንጎራጉር ነበር፣ በልቡ ያመላልስ ነበር። ኃጢአተኛ ሆና እርሷ ከኢየሱስ ክርስቶስ ጀርባ የምትቆመው ማን በነገረው፣ ማን ባወቀው፣ ማን ባሳወቀው? ይህ ነቢይ ይህች ሴት ኃጢአተኛ ሆና ስለምንስ አልተመለከታትም? ስለምንስ አላወቃትም? እያሉ ስሙን በልባቸው ያመላልሱ ነበር ወገኖች። ከረመን ከተሳሳ እንጀሮ ነሞን ተጀልመን ከኘት ሲረ ኡፈን ዲወከኘት ነሞን ገድሉ ይችላል ባየቱ ብሎ መተስ በካስኔ ለቤ ከኘት ጎስኔ ሐሳ ከኘት ኦልፎኔ ቢፈቱ ስማት ቢፈጭት ከናሰው ባየቱ ብሎ ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ስምዖን ሆይ የሚነግር ነገር አለኝ አለው። እርሱም መምህር ሆይ ተናገር አለ። ስምዖን ሆይ ስለምን ስለዚህ ሴት በልብህ ታስባለህ? ስለምንስ ታመላልሳለህ? ስለምንስ ስለ ኃጢአቷ በልብህ ይህንን ታወርዳለህ ታወጣለህ? የምነግርህ ነገር አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ለዛ ነው ልበ አምላክ ዳዊት እግዚአብሔር ልብና ኩላሊትን ይመረምራል አለ። ሰዎች ምናልባት ፊታችን ሊያውቁ ይችላሉ፣ የወጣውን ቃል ንግግራችን ሊያውቁ ይችላሉ፣ የለበስነውን ነገር ሊያውቁት ይችላሉ፣ የበላነውን ነገር ሊያውቁት ይችላሉ። ምናልባት ዓይናችን ያየው፣ እጃችን የዳሰሰው፣ እግራችን የቆመበት፣ ሰውነታችን ያደረገው ምናልባት ሰዎች ሊያውቁት ይችላሉ። እግዚአብሔር ግን ልብና ኩላሊትን ይመረምራል ወገኖች። አዎ ጨለማን ተገና አድርገን ኃጢአት የምንሰራው ሰውነታችን ተገና አድርገን በልባችን ሰዎችን የምናቆስላቸው በገንዘባችን ሰዎችን የምንሸጣቸው የሰራተኞችን ደሞዝ አላግባብ የምንበላው ስለ ሰዎች ኃጢአት በልባችን የምናመላለሰው ታዲያ እግዚአብሔር ልብና ኩላሊትን ተመረመረ። ለዛ እኮ ነው ቅዱስ ዮሐንስ ንስሐ ግቡ መንግሥተ ሰማያት ቀርባለች እንዳንለው እኮ ዕለት ዕለት የሰራነውን ኃጢአት በየሰከንዱ የምንሰራትን ኃጢአት ንስሐ ያስፈልጋል፣ መታጠብ ያስፈልጋል። ምናልባት ነፍሳችን አዳፋ ቢሆን በሰዎች ዘንድ እንዳያቆሽሽን ሰዎች የሆነ ነገር እንዳይናገሩ ልብሳችን ቤት አስቀምጠን ልንመጣ እንችላለን። ልባችን እሱ ቤት አስቀምጠን የእግዚአብሔር ልንመጣ እንችላለን ወገኖቼ። ለቤገኛ የወጡራይ ኡፈተከኝ መነካወኔር ሁደንደኝ ነሞተ ፉልድረትን አቤከኛ ከኖፍ ሚደግሱፍ ተሬ ነሞተ ፉልድረት ፎኒ በዳከ ቀምር ለቤገኛ ዋቀዩ ፉልድረት የወጡራት ወይሰግኝ ጡፍ ነማት ያቀዩ አዎ እቤት ልናስቀምጥ እንችላለን። እንደ ወገኖች የለባቸው ዋናው አካላችን የት ልናስቀምጥ እንችላለን? ነቢዩ ኢሳይያስ እንዲህ ይላል፣ ልባችሁን ለእግዚአብሔር ስጡ ይላል። እሺ ልትሉ የምድርን በረከት ትበላላችሁ፣ ባትሉ ግን ሰይፍ ይበላችኋል ይላል። አዎ ሰይፍ ከሚበላን ልባችን ለክርስቶስ ልንገጥ ያስፈልጋል። በንስሐ ልናጥበው ያስፈልጋል። ኢየሱስ ክርስቶስ የሚመረምረው ልብ ለኢየሱስ ክርስቶስ ልንሰጥ ያስፈልጋል። ለጴጥሮስ ዋቀዮች ከናገር ቁልቁልች ራጅት ኢሳይያስ ማለት ለጴጥሮስ ዋቀዮች ከናገር በርባችሁ ስንቴቸው አዎ እነ ስምዖን አንጎራጎሩ። እንዲያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአንዱ አበዳሪ ሁለት ተበዳሪዎች አሉ አለ። ነሞታ ሊቄስ ወጥቶ ነሞት ሊቄፈተን ለመቱ ጀለጀለ ኢኒ ቶኮ ዲናረ ይበሸን የሮዲ ቄፈቱ ኢኒ ቶኮ ዲናረ ሸንተመ ሊቄፈቴ ጀ
አንደኛው 500 ዲናር አበደረው፣ ለሁለተኛ ደግሞ 50 ዲናር አበደረው። ነገር ግን አለ እነዚህ ሰዎች የሚከፍሉትን ስላጡ ያ አበዳሪው ብድሩን ተወለት። ስምዖን ሆይ ከእነዚህ ሰዎች የትኛው ተወዳጅ ይሆናል አለ። ነብይቱኒ ነሞተ ለማፍሊቅ ቄሴቱ ኢሰቶኮፍ ቀርሽ የተሸን ገረበየተኛቸው ሮይክኑ ኢሰቶኮፍ ነው ቀርሽን ተመኔ ከኔ ፍጅራ ገሪያን ከፈለኒ ቀበኒ ሃርኪሳኔ ቆላላ ሆጂ ይቀበኒ አከምቲ የተመላቲ ፍጅራ የሚረጃለት የድንሱኒ ሶንተ ማንገት ኢሰብዳ ሰነጀቹ ደንደስ ኢሰባየ ፍለተሰነጀቹ ደንደስ isa qarshii 500 fudhatee kennuu liqeeffate sana jechuu dandeessu. Simoonis deebisan akkas jedhu deebise. ብዙ የተበደረው አለ ልብ በሉ። ብዙ ኃጢአት የሠራ ብዙ ይቀርባለታል። እምነታቸው በየደረጃቸው ይቅርታን ያሰጣል። ወገኖች እናንተ ዕለት ዕለት ለእግዚአብሔር መስዋዕት ትሰጣላችሁ አይደል? በየአውደ ምሕረቱ ጨቀጭቃችኋለሁ። ገንዘብ ስጡ፣ መስዋዕት አምጡ፣ እንደዚያ አድርጉ፣ ዕጣን ስጡ፣ ጧፍ ስጡ እንላችኋለን። አንዳንድ ጊዜ ለእግዚአብሔር ብድር የምናበድርም ምናልባት በምንሞትበት ጊዜ ስለ ኃጢአታችን ስርየት ይሆናል። ወገኖች እናንተ ለቤተ ክርስቲያን ጧፍ ስትሰጡ፣ ዘይት ስትሰጡ፣ ዕጣኑን ስትሰጡ፣ ገንዘባችሁን ስትሰጡ፣ ጊዜያችሁን ስትሰጡ፣ ማንነታችሁን ለክርስቶስ አሳልፋችሁ በምትሰጡበት ጊዜ መስዋዕት በምትሆኑበት ጊዜ እግዚአብሔር የይቅርታ ደጃችሁን ይከፍታል። ወገኖቼ የይቅርታ ደጁን ይከፍታል። ይህ ሰው ኃጢአተኛ ነው፣ ምክንያቱ ደግሞ ኃጢአት ሊሠራ ለእኔ ግን ብድር ሰጥቷል፣ ለቤተ ክርስቲያኔ ዕጣን አምጥቷል፣ ጧፋትም አምጥቷል፣ አሊያም ደግሞ ዘቢብ አምጥቷል። መስዋዕቱ በእኔ ፊት በካህኑ ፊት በቤተ ክርስቲያን አድርጓል ብሎ ጌታችን መድኃኒታችን ኢየሱስ የይቅርታ ደጁን ይሰጠናል። ወገኖች ስምዖንም አለ እነዚህ ሰዎች የሚከፍሉት እንዲያጡ ለሁለቱም ተወላቸው። እንግዲህ ከእነሱ አብልጦ የሚወደው ማንን ነው አለ። ልብ በሉ። ክርስቶስ የሰጠው ለሁላችን ነው። ምሕረትን የሰጠው ለሁላችን ነው። ኢየሩሳሌም ላሉ ሰዎች አይደለም። ቀራንዮ አካባቢ ላሉ ሰዎች አይደለም። በየአደባባዩ ያሉ ሰዎች አይደለም። ስለ ኢየሱስ ክርስቶስ ማንነት በየአደባባዩ ድንግል ማርያምን ትቶ ቅዱሳንን ትቶ ኢየሱስ ክርስቶስ ብቻ ያሉትን ሰዎች አይደለም። ወገኖችን ሁለቱንም ሰዎች ይቅርታ አደረገላቸው። ይህ ሰው ብዙ ገንዘብ ቢያበድርለት፣ ጥቂት ገንዘብ ቢያበድርላቸው፣ እነዚህ ሰዎች ግን የሚከፍሉትን ስላጡ የይቅርታ ልብ ግን በክርስቶስ ተገለጠላቸው። ለሁለቱም ተወላቸዋል። ስምዖን ንግግሩ አማረ። በል እንግዲህ ይቺ ሴት ከገባው ጀምሮ በጀርባዬ ስትቆም፣ አንተ ከኔ ጋር ስትቆም፣ ሎሌዎች ሲያገለግሉ፣ እርሷ እንባዋን ስታፈስ፣ በሽታዋ እግሬን ስታርስ፣ በእንባዋ ደግሞ እግሬን ስታጥበኝ፣ አንተ ግን ለእግሬ እንኳን ውሃ አላመጣህልኝም አለው። እግሬን እንኳን አላጠብከኝም። እርሷ ግን በእንባዋ እግሬን አጠበች፣ ውድ በሆነ ሽቱ ሰውነቴን አጠበች። አንተ ግን ለፀጉሬ ለራሴ ለሰውነቴ ዘይት እንኳን አላቀረብክልኝም ማለት። እኛ እኮ መስዋዕት ሳናቀርብ እኮ ስለ ኃጢአት ሰዎች እናወራለን። ወገኖች ሞት ጭቡ ለሞታ ወደ አርሳ ተቆ ያቀየ ፊንከፈል ለሞተ በድጭር ለማት ያቀዩ ዋዬ ጭቡ ሳኔ ማሶፍነ አበሉ አካናደ ጀኔ ዋዬ ነሞት ሰኒገ ድፎኔ ማሶፍ ገሩ ለፊንክኛ ዋቀዮ ፊበለም ሀጂከኛ ዋቀዮ ፊንድሪር ኒንቲከኛ ዋቀዮ በረማትዋ በረመና መንታይን ጀደሪ ለፊንክኛ ዋቀዮ ፍቻ ዋቀዮ ፊበለም ሸንገሩ ሽቶ ይሳ ዋገን ይሳ ዮኪን ሞ ገቲ ይሳ ሚአዋቴ ኢሱ ከነ ፊዱደን ቃመሳት ረት ጀዲነጉደን ስምዖን ዋዬሺ ከናሰ ዋዬሺ ለቤ ኬሰት ከደደቢስ ኢየሱስ ክርስቶስ ሚን እሳት ፍሻነሶ እንግዲህ ሸንገሩ የማን ሸትን ሚለ ኢየሱስ ክርስቶስ ቢቃተርቴ ሀርከ ሸትን ቃመ ኢየሱስ ክርስቶስ ከቀባትርቴ ኢሳ እርጎፍቱ በሬዳ ቴሰን እርጎፍቱ ገቲሰን ያዋ ቴሰን ቃመ ኢሳት የሬዲዱ
ስሙን ገሪ መነሳት ኢየሱስ ክርስቶስ ዲበተ ጋሪ ለህም ደምናት ያቀዩ አራስ መተማና መንታቱ ሀብከ ወገንዶች ለበከኝ ነው ተብረት ከብሬስ ባየቱ ጀ ሀብከ ነው ጋሪ እንደ ነሞት ድረ ታሪክ በለሰላት ከንደው አየቱ ጀ ይህን ነው መና መንታን እንደምን ዘረ ጭቦት ከንደው ባየቱ ጀ ገረ ነሞተ ቤከሞት አለት ገረ ነሞተ ኪታብ አንተ ባሰሊት ብሰኒት ገረ ነሞተ ራገኒት ለበከኝ ከንደው ባየቱ ጀ ማቲያቁ ልባችን ለክርስቶስ መዘርጋት ሲገባው ለጠንቋይና ለቃልቻ የሚዘረገቡ ሰዎች አሉ። በየቤታችን ወገኖች እጃችን ለክርስቶስ መዘርጋት ሲገባው፣ ለመልካምነት መዘርጋት ሲገባው፣ ለተራበ ማብላት ሲገባው፣ ለተጠማ ማጠጣት ሲገባው ለኃጢአት የሚዘረጋ ስንቶቻችንን ወገኖች እያንዳንዳችን እኮ ቤታችን ይጠረን፣ ማንነታችን ይጠረን ወገኖች። እስቲ ስለ ኃጢአታችን እናስብ። ስምዖን በልቡ ሲያወጣ ሲያወርድ የነበረው ለእያንዳንዳችን ትምህርት ነው ወገኖች። ስምዖን ቃመ ሳኬሰት ለቤሳ ኬሰት ቦሴ ሮባሱ ኢንኩን በሮምሳና ፍሲኒ ከንደሮሱ ነው። እሱ ግን ስለ እርሷ ሲናገር ለኢየሱስ ክርስቶስ የእግር ውሃ እንኳን አላቀረበም ማለት አላቀረብክልኝም። እርሷ ግን ስለ ኃጢአቷ ስለ ክርስቶስ ጋር መምጣቷ ስለ በአደባባይ ስለሚደረገው ሰዎች ስለሚናገሯት ሰዎች ስለሚሏት ሰዎች ልቧን ስለሚያቆስሏት አይደለም። የኢየሱስ ክርስቶስ ምሕረትና ፍቅርን አስባን በአደባባይ ቆመች። እኔና እናንተ ቢሆን ብንሆን ኃጢአታችን ስንናገር አሁን ምን እንደሚሆን ዲያቆኖስ ምን እንደሚሆን ትናንት የሰራሁት ኃጢአቴ በክርስቶስ ፊት ምሕረትን የሚያሰጠኝ ይቅርታ ያሰጠኛል ብለን ስናስበው አሁን ይሄማ ካሁኑ የሆነ ነገር ስለሚለን ይሄንን አንናገር የምንልቆና ሰዎች አለ ነገሮች ችግር የሚሰለስል ሰናት ከሌሰይ ሰዋረዮ መፈችት ደሰና ከሌሰይ ስመናመንታና ፈጋኔ ሰናት ከሌሰ ለቤከኛ ችቡን ሁተ ደሰና ምቲ ልቆት ብረት አበኔ ረጋ ገደኔ ዋቀየት ሮሂ መቹ ለፍደሰን ሰከለማ በኔ ለገው ይንቀቡ ዋቀይስ ለገው ይንቀቡ ነሙዩ ቤቱ ይንደለው በሚለበከኛ ተመለስ ባይገኝ እንጀሩ አዎ በገንዘባችን ኃጢአት የሰራነው ሰው የገደልነው እያንዳንዳችን ቤታችን ይፈራ ወገኖች። ይህ ሴት ግን ኃጢአቷ በአደባባይ ተናገረች። በአደባባይ በስምዖን ቤት ኃጢአቷን እንዲሰረይላት አደረገች። ከዚህ በኋላ ኢየሱስ ክርስቶስ እንዳለ በይ እንግዲህ ጠንክሪ፣ ጽኒ፣ አንቺ ወደፊት ወንጌልን የምትዘሪ ነሽ፣ እምነትሽ አድኖሻል አለ። ዛሬ እኮ እምነታችን የሚያድነን በየጸበል ቦታ የምንከራተተው በደዌ ዳኛ በአልጋ ቁራኛ ተይዘን ምነው ክርስቶስ ይረሳኝ፣ ምነው እግዚአብሔር ይረሳኝ፣ ስለምንስ ፈጠርከኝ እያለን እግዚአብሔርን የምንነዘንዘው እኮ ልክ እንደ ስምዖን ጌታ ሆይ በባህር ላይ እንዲሄድ እዘዘኝ ካለ በኋላ ባህሩን ሰጥሞ በፈለገ ጊዜ ምን አለ? ጌታ ሆይ አድነኝ አለ። በልቦ ተከራከረ በስሙ። አዎ እያንዳንዳችን በየጸበል ቦታ የምንጠራጠሩ ሰዎች አሉ። አሁን እንደው ክርስቶስ ምሕረት ይሰጠኝ፣ አሁን እንደው በዚህ ሰውነት ቁስል ድን ይሁን፣ አሁን አይምሮዬ ሰላም ያገኝ ይሁን፣ አሁን እንትና ጸበል ይሄዳል ድኖ ይመጣ ይሁን ብለን እኮ የምንከራከረው ከእግዚአብሔር ጋር የምንሟገት ነው ሰዎች አለ ወገኖች። አዎ ለዛ ነው ልበ አምላክ የእግዚአብሔር ስራው ድንቅ ነው፣ ግሩም ነው፣ ስራውን ተናገሩት ያለው። አዎ ቅዱሳን ጊዜ የእግዚአብሔር ድንቅ ስራ ይመሰክራሉ። ይህቺ ሴት ማርያም መግደላዊት በኃጢአቷ የታወቀች ብዙ ሰዎች ያወቋል። ስምዖን ብቻ ሳይሆን በየአደባባዩ ብዙ ሰዎችን በኃጢአት ያሰናከለች በኢየሱስ ክርስቶስ እንግዲህ ይቅርታ እንደሚችለናቸው ይህና እናንተ ኃጢአተኞች ሆነናል። በክርስቶስ አደባባይ ግን ይቅርታ እናገኛለን። ዋጋ ከፍሎልናል። ክርስቶስ ደሙን ሰጥቶልናል። ደሙን አፍሶልናል። ስጋውን ቆርሶልናል። አዎ እስቲ ማን አንድ ነገር አስቡ። ለእናታችሁ የአባታችሁ ቢሆን ስለ ራሳችሁ ኃጢአት እናንተ መፈረድ ፍርድ ሲገባችሁ ወይ አባታችሁ ወይ እናታችሁ ስለ እናንተ ፍርድ ቤት የሚቆሙ ማን ነው? ስለ እናንተ ነፍስ የሚከራከረው ማን ነው? ስለ እናንተ ኃጢአት
በእናንተ ቦታ ወደ እስር ቤት የሚገባው ማን ነው? ኢየሱስ ክርስቶስ እኮ ይህንን ያሳየን ወገኖች። ስለ ኃጢአታችን ነቢዩ ኢሳይያስ ስለ በደላችን ደቀቀ አለ። ስለ መተላለፋችን እሱ ተላልፎ ተሰጠ አለ። እርሱ እንደ በግ ሳይናገር በሸላቾቹ ፊት ዝም አለ። አዎ አይሁዶች መከራ ሲያበዙበት፣ በጅራፍ ሲገርፉት፣ በጦር ሲወጉት፣ በምንጢ ሲመቱት፣ ምራቃቸውን ሲተፉበት እሱ ግን አልተናገረም ወገኖች። ታዲያ ኃጢአታችን ብዙ ሆኖ ሳለ፣ በደላችን ብዙ ሆኖ ሳለ፣ እኛ የበደልነው በደለኞች ኖረን ሳለን ክርስቶስ ስለ በደለኞች ተላልፎ ሲሰጥ እኔና እናንተ የክርስቶስ ውለታ ምንድን ነው? ቤቱ መገላለጽ፣ ነጠላ መልበስ፣ እንደ ክርስቶስ በዚህ አለ ብለን በጉባኤ መካፈል አሊያም ንግስ በሆነ ሰዓት በየቤተ ክርስቲያኑ መሰባሰብ አይደለም። ስለ ኃጢአታችን ንስሐ መግባት ነው ወገኖች። እርሱ ያሳየን ፊት ለክርስቶስ እንድንታዘዝበት ያስፈልጋል። አዎ ይቺ ሴት ስለ ኃጢአቷ ታዘዘች፣ ፍቅርን ገለጸች፣ መታዘዝን ገለጸች። ሰዎች እንንገኛል ሳትል ኃጢአቷን እያንዳንዱን ዘርዝራ ለክርስቶስ ተናገረች። ታዲያ እኔና እናንተ በጽኑ ፍልሰታ ውስጥ የሰራነው ኃጢአት ሆኖ ሳይገባ ስንናገር ኃጢአት ንስሐ ገብቶ ሥጋ ወደሙን ተቀብለን ከክርስቶስ ጋር በአንድ አካል ተካፍለን የቤተ ክርስቲያን አባል ሆነን ለመኖር እኮ ያስፈልጋል ወገኖች። እስቲ አንድ ነገር አስቡት። አይበላውና ከዚህ ስትወጡ እንቅፋትነታቸው በዛው ድፍረት ብትለብች ሞቱ። አይ ቤተ ክርስቲያን ስለሄደች እኮ ወይ ስለሄደ እኮ ነው የሞተው ብሎ እኮ ሰዎች እናወሩ ሰዎች አሉ አይደለም? ከኋላችን ብዙ ነገሮች ይዞራል ወገኖች። ለዚህ ለእንቅፋታችን መሞቻ ንስሐ እንድንገባ ያስፈልጋል። አዎ ዘመናችን የምንኖርበት መልካም የሆነ ዘመን ነው አይደል? ችግር የሌለበት ዘመን ነው። ጦርነቱ ግን የበዛበት ዘመን ነው። ፍቅሩ ግን የራቀበት ዘመን ነው። ኃጢአታችን በብዙ ከክርስቶስ ያራቀን ዘመን ነው። አዎ እርስ በርሳችን ስለ ኑሮ ውድነት እንበላላለን፣ ስለ ዘረኝነት እንበላላለን፣ ስለ ቋንቋ እንበላላለን። አሊያም ደግሞ ድንበሬን ገፋሽ ብለን እርስ በርሳችን በድንበራችን ላይ እንጣላለን ወገኖች። ሰው እኮ በትንታዊ ሞት ነው። ማታ ተኝቶ እኮ ጠዋት የማንነሳበት ጊዜ ላይ ነው። ስለ ኃጢአታችን ግን ልናስብ ያስፈልጋል ወገኖች። ጌታችን መድኃኒታችን ኢየሱስ ክርስቶስም አለ እሷም ኃጢአትሽ ተሰርዮልሻል አለ። ጩቡንጌ ሲፈሜድራ አመገሩ አት ወንጌለ ከደለዱለ ዋቀየ ፉልዱረት እስከኒያቱለ አኒ ጎፍታኬ ኢየሱስ ክርስቶስ ተኤ ሚሮን ዱአቆ ስቱአቆ ነሞተ ሄቱቲ ቱኮ ሮተ ብየቱለ ከኒምቱለ ከናፍ መቃንኬ ኪታው ምኮነመቱ በቤተሙጀ ሀሳቱ ገርምት ዋየ ቸቡቴና ያኔ ጀራ በረምት ኬስ ጅራን ከነት በረነሞን ሄቱ በእኛቻ ጅረን ከነት bara jaalalli gidduu dhaabbate kanatti bara nuti daangaa keenya irratti waliin kanatti cubbuu keenya yaadnee ተጋማቱ ያቀዩ። አዎ እስቲ እያንዳንዳችን ስለ ኃጢአታችን እናስብ። ትናንት የሰራነው ምናልባት ታሪካችን ሊሆን ይችላል። ትናንት የቆምንበት ማንነታችን ምናልባት ታሪካችን ሊሆን ይችላል። አልፏል። ዛሬ ግን የምንቆምበት በክርስቶስ ፊት የምንመላለስበት ማንነታችን የምንገልጽበት በንስሐ ውስጥ እንታጠብ ወገኖች። ታዲያ እያንዳንዳችን ለክርስቶስ ጥያቄ ስናቀርብ መጀመሪያ ልባችን ንጹህ ማድረግ ያስፈልጋል። አዎ ዛሬ ብዙ የጨለመ ሰዎች ልንኖር እንችላለን። ብዙ ጭንቀት በልባችን የምንመላለስ ሰዎች ልንኖር እንችላለን። ብዙ በአእምሯችን ብዙ ሀሳቦች የሚመላለስ ሊኖር ይችላል። ይህንን ጥያቄ ለክርስቶስ የምናቀርበው እንዴት ሆነ ነው? ልብ ብላችሁ ሌላው ሳል ይዞት ስርቆት በሚሄድበት ጊዜ ሳሉ ያስቸግረውና ባለቤቱ ምን ይልበታል? ይነቃበታል። ሳይሰር ወደ ቤቱ ይመለሳል። ከንቱ ልፋትን ለፍቶ ሌሊቱን ሙሉ ጨለማውን ተገናደዱ ሰዎችን ገድሎ ነገር ግን ደግሞ አንዳች ነገር ሳይት ወደ ቤቱ ይመለሳል። ይህንና እናንተ ሳል ይዞ ስርቆት ቂም ይዞ ጸሎት አይሆንምና አይሰምርምና ንስሐ ስንገባ ልባችን ንጹሕ ማድረግ ያስፈልጋል ወገኖች።
ታዲያ ልባችን ንጹሕ ካደረገ ማንነታችን ቅዱስ ከሆነ በቅድስና የምንመላለስ ከሆነ ለቃሉ ለትእዛዙ ለቤተ ክርስቲያን ስርዓቱ የምንገዛ ከሆነ ኃጢአታቸው ተሰርዮላቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ አዎ ከአሁኑ ፊት እኮ ንስሐ ስንገባ ልክ ታጥበን እንደምንነጻው አንድ ነገር እንደሚቀልል ሁሉ ንጽሕናችን እንደምንጠብቀው ሁሉ በሰው ፊት መልካም መዓዛ መልካም ሽታ እንደምንኖር ሁሉ በቅዱሳኖቹ ፊት እኛ ንስሐ ስንገባ ኃጢአታችን ስንናገር መልካም ሽታችን በቅዱሳኖቹ ፊት ይቀርባል። ወገኖች ቅዱሳኖቹም ይደሰታሉ። በሉቃስ ወንጌል ምዕራፍ 15 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ኃጢአተኞቹ ሲናገሩ ጌታችን መድኃኒታችን ኢየሱስ ክርስቶስ 99 በጎች ትቶ አንዱን የጠፋውን ፍለጋ ሄዷል። ልብ በሉ፣ አንደኛው የጠፋውን ከ100 በጎች አንዱን ፍለጋ ሄዷል። ነገር ግን ስንቱን ትቶ 99 ብዙውን ትቶ አንደኛውን ፍለጋ ሄዷል ጌታችን መድኃኒታችን ኢየሱስ ክርስቶስ። ባገኘውን ጊዜ የጠፋው በገና አግኝቻለሁና ደስ ይበላችሁ እያለ በትከሻው ላይ ተሸክሞ ለቅዱሳኖቹ ደስታውን ይገልጽ ነበረ። እናንተም ከቅዱሳኖቹ መካከል በኃጢአት ስትጠፉ፣ በኃጢአት ስንወድቅ፣ በኃጢአት ከጉባኤ ፊት ስንወድቅ አሊያም ደግሞ በቤተ ክርስቲያን መገኘት ሲገባ በኃጢአታችን በሥጋችን ገበያ ምክንያት ስንቀር እግዚአብሔር አምላክ ፍለጋን ይመጣል። አዎ አዳም ሆይ ወዴት ነህ በተባለ ጊዜ ማንነታችን የምንገልጸው በኃጢአት ስፍራ ነው ወገኖች። ያኔ ምክንያት ልንደረድር እንችላለን፣ ምክንያት ልናበዛ እንችላለን። ስለ ኃጢአታቸው ምክንያት አመጡ፣ ምክንያት አቀረቡ። ነገር ግን ደግሞ ኃጢአታቸው አልተሰረየላቸውም ይላል ቅዱስ ወንጌል። ስለዚህ ወገኖች ይቺ ሴት ዛሬ ረፍታ የምናደርገው ረፍቷን የምናከብረው ማርያም መግደላዊት ስለ ኢየሱስ ክርስቶስ ትንሣኤ የመሰከረች ናት። ስለ ኢየሱስ ክርስቶስ አምላክነት የመሰከረች ናት። ከ36ቱ ቅዱሳን አንስት አንዲት የሆነች እናት ነች። አዎ መቃብሩ ባዶ ሆኖ ባገኘችው ጊዜ ለሐዋርያቶቹ ቀድሞ የክርስቶስን ትንሣኤ የተናገረች ነች። ታዲያ እኔና እናንተም የክርስቶስን ምስራች ለመናገር ቀድመን ንስሐ ልንገባ ያስፈልጋል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ። በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ እንድናፈራ የአባቶቻችን አምላክ ይፍቀድልን። ይቆየን።